ፑቲን ያደረጉት ነገር ምንድነው? መረጃውን በሳተላይት ያጠናቀሩትን መረጃ ለኢራኖች እንኩ ብሎ አሜሪካኖችንና እስራኤሎችን አስመትቷል ነው የሚለው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ብቃሉና በፍጹም ሊሆን የሚችል አይደለም። እያጎረሰች እያሰለጠነች እያስታጠቀች ያሳደገችው ኢራን ነች። በቅርብ ቀን ቀይ ባህር ላይ አንድ ነገር ይፈጠራል። ከዋት ጋራ ተባብረ የምታመጣው ነገር የለም። የአማራን ግዛትን ያስከበረ ከቲፒኤልኤፍ ጋራ የሄደ የሚባል የለም። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾች፣ ይህ ዕለታዊ የተሰኘ ዝግጅታችን ነው። በዛሬው ዕለታዊ ዝግጅት የእስራኤል ሶማሊያ ማስጠንቀቅ፣ የሐውቲ አማጺ በብሎፍ መንደብልን ይዘጋለው ማለቱ፣ የኤርትራ ኃይልና የሐውቲ አንድ ላይ ሆኖ እስራኤልን በሶማሊያላንድ ላይ የጦር ቤዝ እንመሰርታለሁ ካለች እንመታለን ማለታቸውን ተከትሎ አዲስ ውዝግብ መጥቷል። ይህ ውዝግብ ለኢትዮጵያ ምን ይዞ ይመጣል? ምንስ ያመጣባታል? የሚለውን በስፋት እንዳሳለን። በሁለተኝነት ደረጃ ጋዜጠኛ መሳይ መኮንን ህወሓት ላይ ሰይፉን መዘዋል። ህወሓት ታሪክ የጨለማ ታሪክ ነው ሲል አውግዟል። ይህ የተባለበት ምክንያት ሰሞኑን የአክቲቪስት ሰለሞን ቦጋሌ ወደ ኢትዮጵያ ዲፖርት መደረጉን ተከትሎ የትግራይ አክቲቪስቶች በሰሎሞንን ወደ ኢትዮጵያ ዲፖርት በተደረገበት እጁ መሳይ መኮንንም ይባረርልን፣ ጸረ ትግራውያን ነው፣ ጄኖሳይድ አውጇል ሲሉ መክሰሳቸውን ተከትሎ መሳይ መኮንን ካለበት ብቅ ብሎ መልስ ሰጥቷል። ከህወሓት ጋር የሚደረገው ስምምነት ጥምረትም የጨለማ ጥምረት ነው ሲልም ተናግሯል። ይህ ነገር ምን ይዞ ይመጣል? በተለይ ፋኖና ህወሓት አንድ ላይ እንሰራለን በሚሉበት ዘመን ፕሮፓጋንዲስቶች በዚህ ደረጃ መጋጨታቸው ምን ያመጣል የሚለውን ጉዳይ በስፋትም እንዳስሰውናል። በሶስተኝነት የአሜሪካ በምድር ጦር ኢራን ልገባ መወሰኗን አንዳንድ ፍንጮች ይወጡ ነው። የኢስላሚክ ሪፐብሊክ ጋርድን አባላትን የጠቆመ ሰው በር ሰጣለሁ ማለቱና ጉዳዩ ከበላይ አመራሮች ወደ ታችኛው መውረዱ አሜሪካ ቀጥታ በእግረኛ ጦር ኢራን ልገባ ነው ወይ የሚል ሰፊ ግምት እየተሰጠ ነው። ይህ በእንዲህ እንዳለ ፑቲን በተዘዋዋሪ የኢራንን በመደገፍ መረጃዎችን ለኢራን በመስጠት የአሜሪካን ደጋፊዎችና የአሜሪካን ወታደራዊ ቤዝ እያስቀጠቀጡ ነው የሚለው ጉዳይ ምናልባት ፑቲን በቀጥታ ወደ ጦርነቱ የሚገቡ ከሆነ ሶስተኛ ዓለም ጦርነት ይነሳል። ለምን ወደ ድጋፍ መጡ? ይህ በድጋፍ መምጣታቸውስ ምንን ያመላክታል የሚልም በስፋት ይዘናል። ውድ አድማጭ ተመልካቾቼ እናንተም ለሚቀጥሉ 30 ደቂቃ ኢትዮ ውይይትን ሰብስክራይብ እያደረጋችሁ ይህ ውይይት ደግሞ ለሌሎች ተደራሽ እንዲሆን፣ ይህ መረጃ ለሌሎች ተደራሽ እንዲሆን ላይክ ሼር እያደረጋችሁ አብራችሁን እንድትቆዩ እየጠየቅኩ ቀጥታ ወደ መጀመሪያ አጀንዳ እሄዳለሁ። እንግዲህ የመጀመሪያ አጀንዳ ሶማሊያ የእስራኤል ወታደራዊ ቤዝን በሶማሌላንድ ውስጥ ለመገንባት መወሰኗን ተከትሎ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ብቃሉና በፍጹም ሊሆን የሚችል አይደለም፣ የሚሆን ከሆነ ሶማሊያኖች ማንኛውንም እርምጃ በመውሰድ ይህን ነገር ማደናቀፍ መቻል አለባቸው የሚል አቋም ነው ያመጡት። ምንድነው ጉዳዩ? እስራኤል ለምንድነው በሶማሌላንድ ላይ የወታደራዊ ቤዝ ልገነባ ያሰበችበት? ሶማሊያ ይህንን የመከላከል መብት አላት ወይ የሚለውን እስቲ መጀመሪያ ላንሳና ከዛ በኋላ የእስራኤል ሶማሌላንድ ወታደራዊ ቤዝ አላማው ምንድነው ብሎ ነገር እናያለን ማለት ነው። ቀጥታ ከኛ ጉዳይ ጋር የቀጠናው ትልቅ ሀገር የቀጠናው ደግሞ በሽብርተኛ በጽንፈኛ ኃይሎች የምትጠላ ኢትዮጵያ ነች፣ ወደብ የሌላት ኢትዮጵያ ነች። ከኢትዮጵያ ጋር ጉዳይ እንዴት ይገናኛል የሚለውን ነገር ተንተና አድርገናይና ከዚህ ለማምለጥ ኢትዮጵያ ምን ማድረግ አለባት የሚለውን ጉዳይ እናያለን። በዚህ ልብስ ደግሞ ተጠቃሚ ሆና የተወሰነ ዋጋ ክፍላ ግን ትልቁ ጥቅም ለማግኘትስ ምን ብታደርግ ጥሩ ነው የሚለውን በስፋት ይዳሳሉ። እንግዲህ እስራኤል ወደዚህ ቀጠና መጣችበት ዋነኛ ምክንያቷ ምንድነው? ለሶማሌላንድ እንግዲህ ኢስላሚክ ስቴት ነች ሶማሌላንድ።
አንድ እስላሚክ ስቴት የሆነች አገርን እውቅና በመስጠት እስራኤል ያገኘችው ትልቁ ነገር ከእስላሚክ ስቴት ከሆነች ሶማሌላንድ ወዳጅነት ማትረፍ ራሱ ባይሰፍ ሁሉም እስላሚክ ስቴቶች አንድ ላይ ተሰብስቦ እስራኤልን በሚያወግዙበት ሁኔታ ውስጥ አንድ ወዳጅነት ማግኘት ይሄንን ማትረፏ ነው የመጀመሪያ ደረጃ። ሁለተኛና ቬሪ ኢምፖርታንት ነገሩ ይሄ ሰርጦ አካባቢ በብል መንደብል አካባቢ ወታደራዊ ቤዝ ይዞ ቁጭ ማለቱ በቀላሉ ጸረ እስራኤል ጸረ ሴሜቲክ የሆኑትን ሚድል ኢስት አካባቢ ያለውን አገራትን ሆነ አስተሳሰቦችን እነ ሂዝቦላን የሚያስታጥቁ የሚያስጠጉ አገራቶችን በቀላሉ ለማሽመድመድና የእስራኤል የበላይነትን ለማስከበር እዚህ አካባቢ ላይ ስለሚጠቅማት ነው። በሶስተኛነት ደረጃ የተነሳው በወቅቱ ምንድነው የፍልስጤም ከጋዛ የተፈናቀሉ ፍልስጤሞችን ማስፈሪያና ለአንዴና ለመጨረሻ ፍልስጤሞች እስራኤል አገራችን ነች ፍልስጤም አገራችን ነው የሚለውን ታሪክ ለመቋጨት ታስቦ የተመጣ ነው የሚል ዓላማ ነው። እንግዲህ ይህንን 33 ዓመት ሙሉ ከሶማሊያ ተለይታ የኖረችው ሶማሌላንድን ዛሬ እስራኤል መታዘ አካባቢ ወታደራዊ ቤዝ ገነባለው ስትል እውቅና ስትሰጥ ሶማሊያ እንግዲህ በፍጹም ሊሞከር አይገባም፣ ወታደራዊ ቤዝ እዚህ ጋር መደረጉ ራሱ ሶማሊያኖች ለዚህ ተባባሪ መሆን የለባቸውም የሚል ዛቻ ነው እንግዲህ ያቀረቡት። ይህን በተገለጹበት በሰዓታት ውስጥ ሀውቲ አማጺ ካለበት ቢቃልና የእስራኤል ወደ ቀጠናው ከመምጣቷ በፊት ባብል ኦፍ መንደብልን መዝጋት አለብኝ ዋናው ነጥብ ነው። እንግዲህ ዋናው ሰርቱን ባብል መንደብልን መዝጋት አለብን ምን ነገር አመጣ ሀውቲ ይሄን ሐሳብ ከየት አመጣ? ይሄ ሐሳብ የማን ነው የሚለው ጉዳይ ነው እንግዲህ የሚያከራክረው። እንግዲህ ሀውቲ በዋነኝነት እያጎረሰች እያሰለጠነች እያስታጠቀች ያሳደገችው ኢራን ነች። ኢራን ሀውቲን የምትጠቀምበት ምክንያት ይህንን ቀጠና አካባቢ ላይ የራስን ጥቅም አስከብራለሁ የኔ ጠላት የሆኑ ኃይሎች እነ እስራኤል እና አሜሪካ ወደዚህ አካባቢ ለሚያደርጉት መስፋፋት እንቅፋት ይሆንልኛል፣ በዋነኝነት ደግሞ የነሱ ተባባሪ የሆኑትን አገር እንደ ዩኤኢ እንደ ሳውዲንም ወጥሮ ይዝልኛል ከሚል ህልም አንጻር ነው። እንግዲህ እስራኤል ወደዚህ አካባቢ ልትመጣ ስል ሀውቲ ቀጥታ እርምጃ ወስዳለሁ ነው ያለው። ሀውቲ ብቻ አይደለም ሌላ የኢራን ባሊስቲክ ሚሳይል የተሰጠው የኢራን ድሮን የታጠቀ አሁን ኢራን እስላሚክ ስቴቶች ላይ የምትወስደውን እርምጃ ለማውገዝ ያልጨከነ የኤርትራ መንግስት ሻቢያም በተመሳሳይ ከሀውቲ ጋር ተናቦ ይህንን ባብል ኦፍ መንደብልን የመዝጋት ሂደት ውስጥ ተሳታፊ ለመሆን ቆርጧል። ይህ ከተቆረጠ ምንድነው ቀጣይ ሊመጣ የሚችለው? እስራኤል እነዚህን ኃይሎችን ፈርታ ሶማሌላንድ ላይ የምታረገው ልታዘጋጅ ያሰበችውን ወታደራዊ ቤዝ ትተዋለች ወይስ እነዚህን ኃይሎችን ጠርጋ አሽመድምዳ የራሷን ዓላማ ታሳካለች ነው እንግዲህ ጉዳዩ። እንግዲህ በስፋት ተንታኞች እያቀረቡ ያሉትና ውሃ ሊደፋ የሚችለው ነገር አይደለም። የኢራን ቀለብተኛ ኢራንን በዚህ ደረጃ ያስጨነቀች አገር እነዚህን ሀውቲንና ሻዕቢያን አትታገስም፣ ከሰሞኑ ቀጥታ እርምጃዎች ወደ ሀውቲና ወደ ሻዕቢያ ይወሰዳሉ የሚል እንግዲህ በስፋት እየተነገረ ነው ያለው። ይህ ከሆነ ለኢትዮጵያ ምን ይዞ ይመጣል ነው እንግዲህ ዋና ነጥባችን። እኛ ጭብጣችን ይሄን ሁሉ የዘረዘርነው ጉዳዩ ከኢትዮጵያ ጋር እንዴት ሊገናኝ ይችላል? ምናልባት ኢትዮጵያ በዚህ ሂደት ውስጥ ልትጠቀም የሚችለው ወይ ደግሞ ልትጎዳ የሚችለውን እስቲ አንድ ሶስት ነገሮችን እስቲ ላንሳ። አንደኛው የኢትዮጵያ በዚህ ሂደት ውስጥ ሀውቲ በሚመታ ከሆነና ቀጠናው አካባቢ መልሶ በነ እስራኤልና በነ አሜሪካ ቁጥጥር ስር እንዲጸና ከተፈለገ ብቸኛ ተባባሪ ሊሆን የሚችልና እዚህ አካባቢ ላይ የራሷ ፍላጎት ያላት አገር ኢትዮጵያ ነች። ምንድነው ኢትዮጵያ ፍላጎት? ከቀይ ባህር መገፋት የለብኝም ነው የኢትዮጵያ ፍላጎት። ምንድነው? አይ እዚህ አካባቢ ላይ እኔ አሰብ የሚባል የራሴ ታሪካዊ ፖርት ነበረኝ፣ በአረቦች አሻጥር ተገፍቻለሁ፣ ይሄ ታሪክ ደግሞ መቀጠል የለበትም መስተካከል አለበት የሚል አቋም ያላት ሀገር ነች ኢትዮጵያ። ይሄ ከሆነ የነ እስራኤል ሀውቲና ሻዕቢያ መምታትን ተከትሎ ኢትዮጵያ ቀጥታ አሰብን እንድትቆጣጠር ግሪን ላይት ይሰጣታል ማለት ነው። ይህም መረጃ አንዳንድ
የእስራኤል ሚዲያዎች የአሜሪካ ሚዲያዎች በይፋ የተናገሩ ነው ያሉት። ኢትዮጵያ ደቡባዊውን ቀይ ባህር እንድትቆጣጠር ኮንፈርም ታደርገዋል እያሉ ነው። ምንም መደባበቅ የሚያስፈልገው ጉዳይ የለም። ጦሩ ብቻ መሰማራት ነው። ለዚህ ደግሞ በቂ የሆነ ኤሊት ፎርስ ባለፈ የተመረቀው። እንዳውም አንዳንድ መረጃዎች እያወጡ ነው። የዚህ ጦር ምርቃት ዝግጅት ጀርባ ያለችው እንግሊዝ ነች። ስለዚህ ለዚህ ቦታ የተዘጋጀ ኃይል ነው የሚል ነገር አስቷል። ሀውቲንና ኤርትራን በመከላከል አሰብን የመቆጣጠር እድል በረከት ታገኛለች ማለት ነው ኢትዮጵያ። በሁለተኛ ደረጃ ምን ሊመጣባት ይችላል የሚለውን ነገር ደግሞ ማየትም ጠቃሚ ነው። መጀመሪያው ሊመጣ የሚችለው ነገር ምንድነው? ከሶማሊያ ጋር ያላት ወደ ግጭት ውስጥ ይገባለች። ባለፈም ሶማሌላንድን እውቅና ለመስጠት ሞክራ ሶማሊያ በዛ ደረጃ ኢትዮጵያን ኮርነር ለማድረግ ያልቆፈረችው ጉድጓድ የለም። የሆነ ሆኖ መጨረሻ ላይ ግን ያው እስራኤል ለሶማሌላንድ እውቅና ስትሰጥ ሰማይ ከሰስ ሆነባትና ቁጭ አለች ማለት ነው። ስለዚህ ሶማሊያ ይሄን ሂደት ውስጥ ኢትዮጵያ ከገባች ከፍተኛ ግጭት ውስጥ ወይ ደግሞ እንደለመደች እንደ ጦስ ዶሮ የተሽከረከረች ጠላቶችን ለኢትዮጵያ ልታባዛ ትችላለች ማለት ነው። ከዚህ ጋር ተያይዞ ምንድነው ሊፈጠር የሚችለው? ሶማሌላንድና ኢትዮጵያ ሀውቲንና ኤርትራን በፊት ለፊት በእግራኛ ወታደር የሚሆን በባህር ላይ በሚደረገው ጥቃት ፊት ለፊት የሚገጥሙ ግንባር ሆኖ ይፈጠራል። ይህ ግንባር ማለት ነው። ከዛ ጀርባ ከሻቢያ ጀርባ ኤርትራ ድሮን አለ፣ የኢራን ድሮን አለ። ከሻቢያ ጀርባ የኢራን ሚሳይል ይኖራል። በዛው ልክ ደግሞ የነ አሜሪካ መሳሪያና ድሮኖችም ከነ ኢትዮጵያና ሶማሌላንድ ጀርባ የመኖር እድሉ በጣም ሰፊ ነው ማለት ነው። ስለዚህ ኢትዮጵያ ከሶማሌ ጋራ የከፋ ግጭት ውስጥ የሚገባበት ሁኔታ ይፈጠራል ማለት ነው። ከዚህ ጉዳይ ጋር ተያይዞ ሁለት እዚህ ገልፍ በብል መንደብልን ይዞ ደቡባዊውን የቀይ ባህርን ግዛት አካባቢ ላይ አደገኛ በሁለት የተከፈለ ቡድን ግጭት ይፈጠራል ማለት ነው። የመጀመሪያው ቡድን ማን ነው? ዩኤኢ ያለች ዩናይትድ አረብ ኤሚሬትስ። ሰሞኑን ራሱ ጠቅላይ ሚኒስቴሩ በአካል በዚህ ቀውጢ ሰዓት ዩናይትድ አረብ ኤሚሬትስ የተከደበት ምክንያት አሉ አንዳንድ ተንታኞች። የጦርነቱ እቅድ፣ ጦርነቱ ፋይናንስ፣ የጦርነቱ ፖለቲካዊ ድጋፎችና አንዳንድ በምስጥራዊ በአካል ብቻ መወራት ያለባቸው ጉዳዮችን ሊጨርሱና ሊቋጩ ነው። በቅርብ ቀን ቀይ ባህር ላይ አንድ ነገር ይፈጠራል የሚል ነገር አስቷል። ስለዚህ ዩኤኢ፣ ኢትዮጵያ፣ አሜሪካና እስራኤል በአንድ ወገን ሲሆኑ እዚህ ቀጠና አካባቢ ለሚደረገው ጦርነት ላይ ኢራን፣ ኤርትራ፣ ሶማሊያና ሀውቲ አማጺ በሌላ ወገን ሆኖ እንግዲህ ወደ ግጭት ይገባሉ። ምናልባት እንዲሁ ሲነገር ራሱ በፍጹም ይሄ ለነ ሀውቲ ለነ ኤርትራ መቋቋም የሚችሉት ነገር እንዳልሆነ ይታወቃል። ነገር ግን አንድ ጥፋት ሊፈጥሩ ይችላል ኢራን። እሱ ምንድነው? ጅቡቲ ላይ ጥቃት ሊከፍት ይችላል። ጅቡቲ መጠቃቷ፣ ጅቡቲ ያለው የአሜሪካ ወታደራዊ ቤዝ መጠቃቱ በቀጥታም ሆነ በተዘዋዋሪ ኢትዮጵያን ይጎዳታል። እንዴት ነው የሚጎዳት የሚለውን ነገር ኢትዮጵያ 95% የሚሆነው በጅቡቲ በኩል ስለሆነ የምናስገባ የምናስወጣ ቀጠና ያ ቦታ የጦርነት ቀጠና ከሆነ የኢትዮጵያ ጣፋንታ አስቸጋሪ ስለሚሆን ከወዲሁ በርበራና ቦሳሶን ለመጠቀም ቅድመ ዝግጅቶች መደረግ እንዳለበትም ሪከመንድ እየቀረበ ነው ያለው። ይህም በተመለከተ እንግዲህ ምን ይዞ ይመጣል የሚለውን ጉዳይ የምንጠብቀውና የምናየው ይሆናል። ውድ አድማጭ ተመልካቾቻችን እናንተም በዚህ ዙሪያ ላይ ኢትዮጵያ ደፍራ ከነዚህ ወገን ተከትላ ሄዳ አሰብ ደርሳ የራሷን ጥቅም አስከብራ አስፈላጊውን መስዋዕትነት መክፈል ነው ያለባት ወይስ ከሁሉም ያጣቸውና ቤቷ መቀመጥ ነው ያለባት በዚህ ሂደት ውስጥ የሚለውን ጉዳይ ላይ የየራሳችሁን ሐሳብ ስጡን እስቲ እናንተም በነጻነት። እንግዲህ የሁለተኛው ጉዳይና የፋኖና የህወሓትን ጥምር ያናጋው እንደዚሁም ደግሞ የፋኖ ደጋፊዎችን ዳርና ዳር ቆሙ እንድተኳኮሱ ያደረጋቸው ክስተት ምንድነው? ሶሎሞን ቦጋሌ የሚባል አንድ አክቲቪስት ከሰሜን አሜሪካ ወደ እናት ሀገሩ ተሸኝቷል ወይ ዲፖርት ተደርጓል። ይህ ሰውዬ የተሸኘበት ምክንያት ምንድነው ተብሎ ሲቀመጥ የአሜሪካ ጉምሩክና የዜግነት ጉዳይ ጽሕፈት ቤት
ፋኖ የሚባለውን ድርጅት በሶስተኛ ደረጃ ሽብርተኛ ፈርጀዋል የሚል ነገር ነው። እዚህ ጋር ክሊር መሆን ያለበት አሜሪካ ሴክሬታሪ ስቴት አይደለም ፋኖን በሽብርተኝነት የፈረጀው። ይሄ የጉምሩክ ጉዳይና ዜግነት ጉዳይ እንትን የሚለው ዲፓርትመንት ፋኖን በሶስተኛ ደረጃ ሽብርተኛ አድርጎ ፈርጇል። ሶስተኛ ደረጃ ሽብርተኛ ማለት ምን ማለት ነው? ለግንዛቤ ያክል ሰብአዊነት ላይ ጥቃት የሚፈጽም ኃይል ማለት ነው። ጄኖሳይድ የሚያካሄድ ንጹሃንን ያለ እንትን የሚገል ያለ ፍርድ የሚገል እና በአጠቃላይ አትሮሲቲዎችን ሰቆቃዎችን የሚፈጽም ኃይል እንደማለት ነው። ይሄ ኃይል ፋኖን በሶስተኛ ደረጃ ሽብርተኛ ብሎ በመፈረጁ ምክንያት ይሄ ሶሎሞን ቦጋለ የሚባል ሰው በድንበር ወደ ኤርትራ ወደ አሜሪካ የገባው ምንድነው ቪዛ ወይ ደግሞ የመኖሪያ ፍቃድን በጠይቅበት ውስጥ ከዚህ ፊት ዘጋርዲያን የሚባለው ሚዲያ ላይ ሶሎሞን ቦጋለ በማህበራዊ ሚዲያዎቹ ላይ ያኔ ፌደራል መንግስትና ህወሓት መካከል በነበረው ጦርነት ጊዜ ያስቀመጣቸው የጻፋቸውን ጽሁፎች ቀርቦ ዘገባ ተሰርቶበታል የግለሰብ ላይ። አሁን ቀጥታዬን ጥያቄ ጠይቅ ነው። አንተ የፋኖ አባል ነህ። ፋኖ ደግሞ ማለት በአሜሪካ በሶስተኛ ደረጃ በሽብርተኝነት የተፈረጀ ድርጅት ነው። ስለዚህ አንቀበልም፣ እንዳው ወደ ሀገር መሄድ አለብህ በሚል ነገር ተሸኘ። ይህም መሸኘቱን ተከትሎ እንግዲህ ሌላ መዘዝ መጣ ማለት ነው። የመጣው መዘዝ ምንድነው? ስታሊን የሚባለው የቲፒኤልኤፍ አክቲቪስት ሶሎሞን ቦጋለን በሸኛችሁልን እጃችሁ መሳይ መኮንንን ማስከትሉልን እሱም ጄኖሳይደር ነው የሚል ነገር አመጣ። እሱ ብቻ አይደለም እና ሉላ ሶሎሞን ብቅ ብሎ ይሄ በጣም ጥሩ ነው፣ ተጠናክሮ ሊቀጥል ይገባል፣ ብዙ አሉ የሚል ክስንም አመጡ ማለት ነው። ከዛ መሳይ መኮንን ካለበት ሰይፉን መዞ ወጣ ማለት ነው። ምንድነው ያለው መሳይ መኮንን? እንዴ ይሄ ጉዳይ እንዴት ነው በሚለው ነገር ሲያመጣ ምንድነው በነካ እጃችሁ መሳይን ውሰዱልን እያላችሁ ነው። እንዳው ስለ እውነት እናውራ ከተባለ በወቅቱ በነበረው ነገር ማን ሰባኪ ማን ወንጌል ሰብክ ነበር? ሁላችንም ጦርነቱን ደግፈም እንደየፊናችን እንደየሁኔታችን ስንሰራ የነበረው ነገር ለምን ይረሳል? ምን መከራከሪያ ያነሳ መሳይ። ኦኬ እሱ ብቻ አይደለም። ሁለተኛ ደግሞ የህወሓት ሰዎችም ቢሆኑ እስከ ደብረ ብርሃን ሲመጡ ሲያጭዱ ነው እንጂ ስተክሉ ነው ወይ መጡት? ሳር እኮ አይደለም ያጨዱት፣ የሰው ልጅ ነው ያጨዱት የሚል ነገር አነሳና የህወሓት ታሪክ የጨለማ ታሪክ ነው፣ ከህወሓት ጋር መተባበርም ከጨለማ ጋር መተባበር ነው ብሎ ቀጥታ ከህወሓት ጋር የሚደረገውን ጽምዶ ላይ ሰይፉን መዘዘ ማለት ነው። እንዳውም እኛ ትልቅ ጥበብ ነው የህወሓትንና የትግራይ ህዝብን ለይተን ማየታችን ትልቅ ጥበበኞች ነበርን የሚል ነገር አነሳ ማለት ነው። ስለዚህ ይሄ ነገር አሁን የሶሎሞን ጉዳይ ምንድነው እየፈጠረ ያለው ብሎን ነገር ነው። ዋና ዓላማ እሱ ነው እንጂ መሳይ ምን አለ፣ ስታሊን ምን አለ፣ ሶሎሞን ምን አለ የሚለው ነገር አያገባኝም። የኢትዮጵያ ፖለቲካ ላይ ይሄን ጉዳይ ምን ሊያሳርፍ ይችላል? በተለይ ውጭ ያሉት ተቃዋሚዎች ዘንድ ምንድነው የፈጠረው? አገር ቤት ውስጥ ያሉ ጉዳይ ኃይሎች ጋር ምን ፈጠረ የሚለው ጉዳይ ነው መታየትና ለአድማጭ ተመልካቾቻችንም ህንት መሰጠት ያለበት ጉዳይ ማለት ነው። ከዚህ ጋር ተያይዞ ምንድነው ነው እንግዲህ እንደሚታወስ ብዙ ሰዎች ይህንን የህወሓትን የጨለማነት ታሪክ ሁሉ ክዶ ከህወሓት ጋራ ተባብረን አሁን ያለው መንግስት ገልብጠን ከህወሓት ጋራ ለኢትዮጵያ ዲሞክራሲ እናመጣለን ሲሉ ነበር። እኛ በግላችን ኖ ወንድሞች ኖ የትላንትና ጓደኞቻችን ማስተት ነው። ከህወሓት ጋራ ተባብረ የምታመጣው ነገር የለም። ለኢትዮጵያ አንድች በረከት አይመጣም። የጥፋቶች ጥፋት ከጨመርን እንጂ ህወሓትን መዘን ወደ 4 ኪሎ ስናመጣ ኢትዮጵያ የምትባለው ብንብላ የምጠፋበት እድልን ነው እንጂ የምንፈጥረው እንጂ ዲሞክራሲ ለኢትዮጵያኖች አንፈጥርም ብላ አቋም ያዙኛ። ይሄን አቋም ያዙ። መከራከራችን ለምንድን ነው? እናውቃለን የህወሓትን ጉዳይ
ይህንን በተነጋገሩ ሳምንት ባልሞላ እስከዛ ድረስ ወንዝ ተሻግረው የህወሓትን ኃጢአት ለመርሳት የሞከሩ ሰዎችን ላይ ሰይፋቸው መዘዙና ገና አላችሁና ቅላችኋለን ያኔ ትግራይ ህዝብ ላይ ጄኖሳይድ አውጃችኋልና ተጠየቁ ለሚል ጉዳይ አነሱ። እኛ ብለን ነበር አለ። ሌላ ምንም አንልም። እኛ ብለን እኮ ነበር ከህወሓት ጋር እኮ በፍጹም ሊሆን የሚችል ነገር አይደለም። ህወሓትና ስለ ኢትዮጵያ ሰላም የሚያስብ ቡድን አብሮ ሊኖር አይችልም። አብሮ ሊኖር ብቻ አይደለም አብሮ ለመነጋገርም አይችልም ብለን ነበር። ኦኬ ከዚህ ጋር ተያይዞ ምንድነው ተፈጠረ? ፋኖ ኃይሎች ጋር ራሱ መከፋፈል መጣ። የሰሎሞንን መባረር በተመለከተ የነዚህ የነማዕዛ መሐመድ ቡድኖች ሰሎሞን መባረሩ በጣም ትክክል ነው፣ እሱ ራሱ የኮሎኔል ደመቀ ፋኖ ነው አሉና ፋኖን ደግሞ ከፋፈሉት። እንዴት ብለን ስናዳምጥ አይ ከዚህ በፊት እኮ መሪያችን አስረስ ቪኦኤ ላይ ቀርቦ ያን ትግራይ ክልል ጭፍጨፋ የፈጸመው ፋኖና አሁን ያለው ፋኖ አንድ አይደለም ብሎ የአማራን ግዛት ያስመለሰውን ፋኖ ክዶ አሁን ያለነው ፋኖች ከትግራይ ጋር ወዳጅ ነን የሚል ነገር ወይ ደግሞ ቴክኒካሊ አላይንስ ልናደርግ እንችላለን ችግር የለብንም የሚል አቋም መያዙን ሰምተን ነበር። ውጭ ያሉ ሰዎች ግን ነው መመነሳት የለበትም የአማራን ግዛትን ያስከበረ ከቲፒኤልኤፍ ጋር የሄደ የሚባል የለም ፋኖ አንድ ነው ብሎ ስለዚህ ፕሮፓጋንዲስቶችና ፋኖ አመራሮች መካከል ልዩነት ተፈጠረ ማለት ነው ማለት ነው። አንደኛው ወገን ይሄ ልጅ መነካት የለበትም ይላል፣ ሌላኛው ወገን ደግሞ አይንኩት በሉት እያለ ነው። ዛሬ በሉት ካልክ ነገ መሳይል ጄኖሳይድ አውጇል ውሰዱ ሲባል ውሰዱ ላለማለታቸው ምን ዋስትና የለም። ማዕዛ መሐመድ ከዚህ በፊት በይፋ ቀርቦ ፋኖ ትግራይ ክልል ላይ ጭፍጨፋ ፈጽመዋል ብላ ምስክርነት ስለሰጠች ለዚህ ነው መሳያው ራሱ ወደ መከላከል የመጣ። መሳይ ብቻ አይደለም ብዙ መሳዮች አሉ። የቀደመ የፋኖን ገድልን አይኛውማ የእንትና ፋኖን ትራፋኖን ብሎ የማይከፋፍሉት አንዳንድ ሰዎች ምን አሉ መሰላችሁ? እስቲ አንድ ነገር ልንገራችሁ። መሳይ በዚህ ሁኔታ ወደ መንግስት ድጋፍ ሊመለስ ይችላል። ዋቶችና ፋኖች አንድ የሚሆኑ ከሆነ መሳይ ዞሮባቸው ይወጋል። ይሄን የሚያደርግበት ለራሱ ብልውና ጉዳይ ነው። ሁለተኛ ደረጃ ደግሞ ከዋት የሚመጣው አደጋው የከፋ መሆኑ ስለሚረዱ ነው አሉ። እኔ አይደለም ያልኩት የሚሉትን ተናች ስለመጣ በዚህ አጋጣሚ ልጨምርበትና እንግዲያውስ የሰሎሞን ቦጋሌን ተከትሎ ብዙ ስንጥቃት የተፈጸሙ ነው ማለት ነው። አንድ ወገን ይበለው እሰይ እንኳን ተባረረ ይምላል፣ ሌላኛው ወገን ደግሞ ይሄ ማለትማ ህወሓቶች ታጥቦ የማይጸዱ መሆናቸውን ያረጋገጥንና እነዚህ ካልተወገዱ ኢትዮጵያ መስተካከል የለባትም የሚል አቋም ያዙ አሉ። በሶስተኝነት ደረጃ በታዛቢ ያዩ አሉ ወገኖች አሉ። ውድ አድማጭ ተመልካቾች ሰሎሞን መባረሪውን የመሳይን ሰይፍን ወይ ደግሞ እነዚህ ሰዎች ላይ ያሰነዘረውን ትችትን እንዴት ነው የሚታየው? ጉዳዩ እንዴት ነው? ከህወሓት ጋር በዚህ ሂደት መስራት ይቻላል ወይ የሚለውን ጉዳይ በተመለከተ እስቲ እናንተ የራሳችሁን ሐሳብ በሐሳብ መስጫው ላይ ስጡን። ኢትዮዊትን ደግሞ ሰብስክራይብ አድርጉ። ሁለተኛ ሳምንቱን ባለፈው በኢራንና አሜሪካ እስራኤል ጦርነት አዲስ ክስተት ወጣ። ጉዳዩን በዝምታ ስትከታተል የነበረችው ራሽያ ዘው ብላ እንደገባች ብሉምበርግ የሚባል ሚዲያ ዘገበ። ራሽያ በምን ሁኔታ ገባችበት? ኢራን ደግፋ እንድትገባ ያስገደዳት ምክንያት ምንድን ነው? ራሽያ ጦርነት ውስጥ መግባቷ ራሱ ምንድነው ይዞ ሊመጣ የሚችለው? በትንቢት የሚጠበቀውን ሶስተኛ የዓለም ጦርነት እንዲፈጠር ያደርጋል ወይስ የራሽያ አገባብ የቴክኒክ አገባብ ነው የሚለውን ጉዳይ እስቲ ዘርዘር ብለ አድርገን እንየውና እስቲ መረጃውን ምንድነው ራሽያ ያደረገች ብሉምበርግ የዘገበው ጉዳይ ላይ ራሽያ ለኢራን መረጃን በማቀበል የጦርነቱ ተባባሪ መሆኗን ገልጻለች ነው። ምን አይነት መረጃዎች? ሁለት አይነት መረጃዎች ናቸው እንግዲህ። አንደኛው ሳተላይት ኢሜጅ የሚባለውና ሁለተኛ የድሮን ታርጌቲንግ ታክቲክስ የሚባሉ ነገሮች ናቸው። ምንድን ናቸው እነዚህ? እስቲ ሳተላይት ኢሜጅ ምን ማለት ነው የሚለውን ነገር ስናይ የሰራዊቱን እንቅስቃሴ
ማለት የአሜሪካ የእስራኤል ሰራዊት እንቅስቃሴ የት ያለው በእነዚህ በአሜሪካ ወዳጅ ሀገራቶች እዚህ ገልፍ አካባቢ ያለው ዩኤኢ ያለው ሳውዲ ያለው ኩዌት ያለው ወዘተ ያለውን የሰራዊቱን እንቅስቃሴ ምን ይመስላል የሚለውን ጉዳይ መረጃ እየሰበሰበ ይሰጣል ማለት ነው። በዚህ ምክንያት እንግዲህ ኢራን ይህንን መረጃ በመጠቀም ዩኤኢ ያሉትን ሳውዲ ያለውን ኩዌትን ያለውን አካባቢ ያሉትን የአሜሪካን ወታደሮችን ቤዝ እያጠቃች ነበር። የአሜሪካን ኤምባሲዎችን እያጠቃች ነበር። የእስራኤል ኤምባሲን የእስራኤል ሀገር ላይ የተለያየ ጊዜ ድሮኖችን ሚሳይሎችን ስታስወነጭፍ ነበር። ይህ ሁሉ መረጃ ከራሻ የተገኘ ወይ ደግሞ የተቀነባበረ መረጃ ነው የሚል ነገር ነው። እንግዲህ አሁን ብሉምበርግ ክሱን ያመጣ ራሻ በቀጥታ ጦር አላዘመቱም። ፑቲን ጦር አላዘመቱም። ፑቲን ያደረጉት ነገር ምንድነው? መረጃውን በሳተላይት ያጠናቀሩትን መረጃ ለኢራኖች እንኩ ብሎ አሜሪካኖችንና እስራኤሎችን አስመትቷል ነው የሚለው። ሌላኛው ጉዳይ የድሮን ታርጌቲንግ ታክቲክስ የሚባል ደግሞ የጠላትን ቦታ መለየት። ጠላቱ የት ነው ያለው? ጠላት ከየት ወዴት እየተንቀሳቀሰ ነው? የጠላት መርከብ ምን አይነት እንቅስቃሴ እያደረገ ነው? ጠላት ይህን እንቅስቃሴ እንዴት ማጥቃት ይቻላል የሚለውንም ጭምር ኢራንን ስትመግብ የነበረችው ራሻ ሆኖ ተገኝቷል። እንግዲህ ራሻ ገባች ማለት አይደለ ወይስ ገና ቀጥታ እሷ ድሮ ስታነሳ ባላስቲክ ሚሳኤል ስተኩስ ሰይጣን የሚባለው እንትናቸውን ሲያነሱ ያኔ ነው ወይስ እንዴት ነው የሚለው ነገር የምናየው ይሆናል። እንግዲህ ራሻ እያደረገች ያለችው ነገር ምንድነው ማለት ነው? ጠቅለል ባለ ሁኔታ የአሜሪካን የጦር መርከቦችና የአየር ኃይል በሚድል ኢስት አካባቢ ያሉትን ቦታቸውን ሳይታቸውን ለኢራን መናገር፣ ምን እያደረጉ እንደሆነ እንዴት እንቅስቃሴ እንዳለ እሱ መረጃዎችን መስጠት ነው። ሌላ የጦር ግንባሮች መረጃን ማቀበል ነው ማለት ነው። በዚህ ሂደት ራሻ የኢራን ወዳጅ ሆና ጦርነቱ ውስጥ እየተሳተፈች ነው ማለት ነው። በቃ ተሳትፋለች። ለምን ራሻ በቀጥታ መሳተፍ አልፈለገችም የሚለውን ነገር እስቲ አንድ ሁለት ነጥብ ላንሳና ራሻ ዳርዳሩ ለምን ታደርጋለች? ለምን የራሷን ድሮን አታስወነጭፍም? ለምን የራሷን ሚሳይል አታስወነጭፍም? ይሄ ነገር ነገ ለሷ እኮ አይቀርላትም የሚል መከራከሪያ የሚያነሱ ብዙ ሀገራቶች አሉ። ኢራን ላይ የተፈጸመው ነገር ነገ ህንድ ላይ ላለመፈጸሙ ምንም ዋስትና የለም የሚሉ ወገኖች አሉ። ነገ ራሻ ላይ ላለመሄዳቸው ራሻ እንኳን ኒውክሌር ታጥቃለች እንድታጥቃለች ይሄ ይከላከላል እንጂ ይሞከር ነበር የሚሉ ሰዎች አሉ። ኦኬ ራሻ ለምንድን ነው ቀጥተኛ ያልሆነ ተሳትፎ ብቻ ማድረግ የፈለገችበት ምክንያት የሚለው አንደኛው ዩክሬን ጋር ራሻ በቂ የሆነ ጦርነት ውስጥ ተነክራ ነው ያለችው። አሁን ሌላ ጦርነት ውስጥ የምትጨመርበትን አቂሙም ወኔውም የላትም። በዚህ ምክንያት ቀጥታ መግባት አትፈልግም። ነገር ግን የኢራን ውለታ አለባት። ባለፈ እንደዛ ሁሉም ተባብሮባት ሲመቷት ዩክሬንን እያገዙ ራሻን ሲያስወጓት ብቸኛ ኢራን በሳተላይት በድሮኖችን በማቅረብ አጋርነቷን ገልጻላታለች። ይሄ በራሻኖች ታሪክ ውስጥ ሁሌም የክብር ቦታ ላይ መጽሐፍ ነው። ስለዚህ ይሄ ውለታ መክፈል ስላለባቸው እነሱም ሌላ ጦርነት ውስጥ እንኳን ቢሆኑም ዳሩ በሚችሉት መጠን የመረጃ የማቀበልና ለተዋለላቸው ውለታ መክፈል ነው እንጂ ቀጥታ እንዳይገቡ የዩክሬን ጉዳይ ይዟቸዋል የሚል ነገር አለ። በሁለተኛ ጉዳይ ራሻ እንዳትገባ የያዛት ጉዳይ ዩኤንና አሜሪካ ተባብሮ ሊወጓት ይችላሉ። እንግዲህ አውሮፓን የሚጠብቀው ዩናይትድ ኔሽን አለ፣ ኔቶ አለ። ኔቶ ከዩኤስ ጋር አንድ ላይ ሆኖ ሊወጓት ስለሚችሉ በዚህ ሂደት ውስጥ አልገባም የሚል ነገር ነው እንግዲህ ያነሳችው ማለት ነው። ከዚህ ጋር ተያይዞ አንድ ክስተት ተሰምቷል። ራሻ ኢራን ከጠራችኝ አለው ያሉት አንድ ፍንዳታ ሀገር አለ፣ የሰሜን ኮሪያ የሚባለው ኪም ጆንግ ለኢራን የሚሳኤል ለመስጠት ዝግጅት ላይ ነው ያለነው፣ እንጠየቅ ብቻ ነው ያለው ሰውየው። ያው እኔ ሚሳኤል ውስጥ ጥሩ ነው
ኒውክሌሩን ለመስጠት ምን ባይሉ ነበር የሚገርመኝ ሰውየው እንደፈለገ ነው የምናገረው እሱም በጥንቃቄ ካልተያዘ ዓለም አደጋ ውስጥ የሚገባበት ሁኔታ ይፈጠራል ማለት ነው ግን ይሄ ጉዳይ ገፍቶ ራሻ በስውር የገባችበት ጦርነት በቀጥታ መግባት እድሉ ይኖራታል ወይ የሚለው ጉዳይ ላይ እስቲ እናንተ የራሳችሁን ሐሳብ ስጡኝ እስቲ እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን የዕለታዊ ዝግጅታችን በዚህ ላይ አጠቃልያለሁ በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ